እውነቴን ነው የምላችሁ በእርግጥ ማለት ነው። የኢትዮጵያ ሰው የሚያስበው ለምን ጎላ ይዘሽ አልመጣሽም፣ ለምን አረተብሽም የሚሏችሁ ዝምትመጡ ብዙ ልጆች አሉ። እኔ ያጋጥሞኛል ማለት ነው። እንዴ አረተብሽም እንዴ? አሁን ማጨራሽ መረተብን አውቃለሁ ኢትዮጵያ ያለ ሰው ማለት ነው። አረተብሽም እንዴ? ልብስ አረተብሽም፣ መቃ አረተብሽም ነው የሚሏችሁ ማለት ነው። እና እኔ ደግሞ ረትቤ አይደለም የመጣሁት፣ እንዲያቅሜ የአሜን ሰርቼ ወደ ቤት የተመለስኩት እንዲያሜ ነው በቃ እንጂ እረትባለሁ ብል 2 አመት 3 አመት ሰርቼ ብረትብ ራሴን እጎዳለሁ እንጂ ምንም ጥቅም የለኝም። ልብስ ምረትቤ ብመጣ ለማንም ሰጥቼ ጨርሰዋለሁኝ። እቃውንም የማይጠቅመኝን ነገር እዛው እኔ እዚህ መጥቶ የማይጠቅመኝን ረትበው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቪዲዮ አዲስ ከሆናችሁ ላይክ እያረጋችሁ ሰብስክራይብ ቤተሰብ ሁኑ እላችኋለሁ። ዛሬ ደግሞ በአዲስ ነገር መጥቻለሁ። እናንተ ሊጠቅማል ብዬ ይዤ መጥቻለሁ ማለት ነው እህቶቼ። ዛሬ የሆነ ቪዲዮ ቢያንስ ፖስት ታደረኩት 15 ቀን በልጦታል ማለት ነው እህቶቼና እሱ ቪዲዮ ላይ እንደ አጋጣሚ ኮሜንት ላይ ገባሁኝ ማለት ነው። አላየሁትም፣ ያኔ ቶሎ ቶሎ ያልፋል ማለት ነው እህቶቼና ምን ይላል መሰላችሁ ኮሜንቱ በሙሉ ማለት ነው ጎላ ምንድነው? ጎላ ምንድነው? እስኪ እዚህ እርግጠኛ የጻፋችሁ ወይ ኮሜንት የጻፋችሁ የጠየቃችሁ ልጆች አላችሁ አይደለ? እስኪ ጻፉልኝ። እኔም ጠይቄሽ ነበር የሚል ማለት ነውና በጣም ብዙ ኮሜንት ማለት ነው እህቶቼና ጎላ ምንድነው? ጎላ የየአካባቢው ሊለያይ ይችላል ማለት ነው። ጎላ ስንል ታንዱ አካባቢ አንዱ አካባቢ ሊለያይ ይችላል እንጂ እኛ በወሎ አካባቢ ጎላ ማለት ይሄ ትልቅየው ብረት ድስት በሬ ታርዶ ስጋው የሚሰራበት ትልቁ ብረት ድስት ማለት ነው። እና ደግሞ እንደዚሁ የፍየል የሚሰራለ የበግ በቃ የተለያየ ትልቅና ትንሽ ብረት ድስት ጎላ ብለን እንጠራዋለን ማለት ነው። በእኛ የእንግዲህ በአካባቢ ጥሪ ማለት ነውና ጎላ የማያውቅ በጣም ብዙ ህዝብ አለ ማለት ነውና ጎላ ማለት ትልቁ ብረት ድስት ነው። እና ደግሞ ምንድነው ያለችኝ እዛው ጎላ አረብ ሀገር ይሻላል ወይስ ኢትዮጵያ ውስጥ ብንገዛው ብላለች። ይሄ ጥሩ ጥያቄ ነው እህቶቼ። ጎላ እኔ ብረት ድስት ያዙ፣ ብርድ ልብስ ያዙ። አንድ እህቴ ደግሞ እዛው ላይ ምንድነው ያለችው ጎላ ሲባል እኔ ስትል ምን ግራ ገብቶኝ ሄጄ ሰርች አድርጌ ጎላ መሆኑን አወቅኩኝ። ትልቁ ብረት ድስት ስትል በጣም ጎበዝ ናት ማለት ነው። እንግዲህ አላቀው ስትል እኔ ጎላ ብዬ እያስተማርኩኝ አላቀው ስትል ሰርች አድርጋ ጎላ መጥቶላታል ማለት ነው። እና በጣም ጎበዝ እላችኋለሁ እህቶቼ። እነዚህ እንደዚህ የሚያደርጉ እህቶች አሉ። በቃ ያን ነገር ማወቅ ተፈለጋችሁ ቶሎ ብላችሁ እዛው ዩቲዩብ ላይ ጎላ ብላችሁ ብትጽፉት ጎላ ምን እንደሆነ ይመጣላችኋል። ሌላ ቋንቋ በቃ የማታውቁት ለምን የየአካባቢው ጥሪ ሊለያይ ይችላል። እና እንግዲህ ዋናው ኢትዮጵያ ላይ ብንገዛው ይሻላል ወይስ እዚሁ ብንገዛው ይሻላል ብላለች እህቶቼ። እና ጥሩ ጥያቄ ነው። እኔ በራሴ እዚህ አካባቢ ሳይሆን ገጠር ተውጭም የላኩ ጎበዞች ልጆች አሉ። እውነቴን ነው የምላችሁ በእርግጥ ማለት ነው። የኢትዮጵያ ሰው የሚያስበው ለምን ጎላ ይዘሽ አልመጣሽም፣ ለምን አረተብሽም የሚሏችሁ ዝምትመጡ ብዙ ልጆች አሉ። እኔ ያጋጥሞኛል ማለት ነው። እንዴ አረተብሽም እንዴ? አሁን ማጨራሽ መረተብን አውቃለሁ ኢትዮጵያ ያለ ሰው ማለት ነው። አረተብሽም እንዴ? ልብስ አረተብሽም፣ መቃ አረተብሽም ነው የሚሏችሁ ማለት ነው። እና እኔ ደግሞ ረትቤ አይደለም የመጣሁት፣ እንዲያቅሜ የአሜን ሰርቼ ወደ ቤት የተመለስኩት እንዲያሜ ነው በቃ እንጂ እረትባለሁ ብል 2 አመት 3 አመት ሰርቼ ብረትብ ራሴን እጎዳለሁ እንጂ ምንም ጥቅም የለኝም። ልብስ ምረትቤ ብመጣ ለማንም ሰጥቼ ጨርሰዋለሁኝ። እቃውንም የማይጠቅመኝን ነገር እዛው እኔ እዚህ መጥቶ የማይጠቅመኝን ረትበው ይሆናል። ስለዚህ ትራንስፖርት አለበት፣ እዛ ገዝቼው ይሆናል። ለኪሎ እዛው ከፍል ይሆናል መጥቶ ለሚወስድልኝ ወደ መረተቢያ ቦታ ማለት ነው። እና ያንን ሳረግ እኔ ሳስበው ለምን እንደዛ አረጋለሁ? ወገር ሄጄ የቤቴን የቸገረኝን ነገር በቃ የሌለኝን ነገር አልገዛም እንዲሄድ ብዬ ዝም ብዬ ነው የመጣሁት ማለት ነው። በቃ ለራሴ የተወሰነኝ ወይም መዳም የቆረጣችልኝ በትኬት ሻንጣዬን ይዤ መጣሁ ሀገሬ ማለት ነው እህቶቼና በእርግጥ ተዛ መጥቼ ያው ላላረኩት እችላለሁ። ያላረኩት ነገር አለ፣ ያረኩትም አለ። ግዴታ የሆነውን አርጌዋለሁ ማለት ነው እህቶቼ። ግን እቃ ተዛ መጥቼ እኔ እስካሁን ድረስ ምንድነው የገዛሁት ብቻ ቤት ውስጥ አሉ አንዳንድ ነገሮች ገዛዝቻለሁ። እንግዲህ ቤት ውስጥ መውሰብ የለኝም ነበረ። ታውን በፊት ዝሮ የገዛኋቸውን እቃዎች አሳይቻቸዋለሁ። ቤት የለኝም የምለው ነገር ማለት ነው። ግን አሁን እኔ ጎላ የለኝም ለሐቂቃ ማለት ነው። አሁንም በሰራው ቪዲዮ ነግራችኋለሁ ጎላ የለኝም። እና ጎላውን ወይት ነው መግዛት ያለብን እና የማንኛው ጠንካራ ይሆናል ቂጡ የማይዘው አገር ውስጥ ያለው ነው ወይስ ውጭ ያለው ነው ብላኛለች እህቶቼ።
ጎላ አንደኛ ይዛችሁ ትመጡ ከውጭ ይዛችሁ የምትመጡ ከሆነ ቦታ ይዝባችኋል። ሻንጣችሁን ትታችሁ እንዲመጡ እሱን ብቻ የምትይዙ ያረጋችኋል። ገባችሁ? ክብደትም አለው የተወሰነ። በእርግጥ የአንድ ሻንጣ ክብደት እንትን ላይል ይችላል። ሲጀመር ጎላ በአየር ላይመጣ ይችላል። ስለዚህ እናንተ ይዛችሁ መምጣት ያለባችሁ ከውጭ ማለት ነው። ጎላም ሳይሆን ትንሽዬ በቃ እንደዚህ ምስር ጥዳችሁ ወይም ዶሮ፣ ገባችሁ? የዶሮ መስሪያ ብረት ድስት፣ እውነቴን ነው የምላችሁ የዶሮ መስሪያ ቢያንስ እንዳሁን 3 ኪሎ 4 ኪሎ ሽንኩርት የሚይዝ እሱ ተሰርቶበት ዶሮ የሚይዝ እስከዛ ድረስ መያዝ ትችላላችሁ። ግን ከዛ በላይ አንድ ዶሮ ከሚሰራበት በላይ ብረት ድስት ባትይዙ ጥሩ ነው። ጥራቱ ራሱ የብረት ድስቱ በተለይ የጎላው ማለት ነው አገራችን ላይ በጣም በቃ ጥራት ኑሮት የሚሰራው አገራችን ላይ ነው። ቶቼ ገባችሁ? እኔ ስለ ምርቱ አላውቅም። ኢትዮጵያ ይመረት እዛ ይመረት አላውቅም። ግን ጥራት ያለው ብረት ድስት እዚህ ነው ማለት ነው። ቶቼ የሚይዝና የማይዛለ ቂጡ ላይ ገባችሁ? የማይዝና የሚይዛለ ቶሎ ተጥዶ አሁን ስስ ብረት ምጣድ ከታች ይደረግና እሱን ቁጭ እናደርገዋለን ማለት ነው። በጣም በኃይለኛው እንጨት እንትን ይልበታል። በሬም ታርዶ ይሆን እንደዚህ ለሶዲቃ ለምን ፍየል ታርዶበት ሙሉውን በቃ አንዱን ፍየልና እስከ 7 ጀሪካ ውሃ ገብቶበት የሚይዛለ እህቶቼ 7 ጀሪካ 9 ጀሪካ የሚይዝ ጎላ አለ። ጎላ ማለት እንደዛ ከዛ በላይ እስከ 14 ጀሪካ ይዞ ወጥ የሚሰራበት አለ ማለት ነው እህቶቼ። ስለዚህ ይሄ 3 ጀሪካ 4 ጀሪካ ይሄ ለትንሽ ለሶዲቃ አለ አይደለ? እንደዚህ ትንሽ ሶዲቃ የምታደርጉበት ነው። እና እኔ ከውጭ ይዛችሁት እንድትመጡ ያልኩት ጎላውን ሳይሆን በቃ የዶሮ መስሪያ የሚያህል ወይም ቤታችሁ መጥታችሁ በከሰል ጣድ አድርጋችሁ እንደዚህ የምትሰሩበት ነው እንጂ ከዛ በላይ ያለ ይዛችሁ ባትመጡ የተመረጠ ይሆናል። ግን ገዝታችሁ ከሆነ ደግሞ ገዝታችሁ ከሆነ ይዛችሁ ባትገዙ ግን ይመረጣል ማለት ነው። እዚሁ አምጣታችሁ እዚሁ እውነቴን ነው። ደግሞ ይሄንን የሆነ የቤት ነገር መግዛት ስናስብ ማማከር የለባችሁ። ለማንም እንዳታማክሩ የውስጣችሁን ማለት ነው። ልጆቼ እንዴት መሰላችሁ? አሁን ወይ ለባሌ በነግረው ወይ ለልጄ ወይ ለእናቴ በነግራ ታዩ ልጄ ወይም የኔ ኮቅ አለ ታዩ በኔ እንያረጋዋለን ወይም ባለቤቴ ደግሞ ኧረ ችግር የለውም ታውቃላችሁ፣ የኢትዮጵያ ወንድ ችግር የለውበትም ለቃ ማለት ነው። እንዴ እንዋሳለን የከሌን ተመንደር እናመጣ የለም እንደ ሰርግስ ቢሆን ሰርጉን ያንጣው እንጂ ሶዴቃስ ቢሆን እንደዛ ነው የሚሉት ማለት ነውና ለባልም ይሁን ለምንም ይሁን እንዳትነግሩ። እሱን እንደመጣችሁ ጎላ ገዝተን ማስቀመጥ አለብን ካላችሁ ማለት ነው ጎላችሁን ግዝት አድርጋችሁ ሳትነግሩ ማለት ነው ራሳችሁ። በተለይ እንደዚህ ዲሴ ምናምን ብትሄዱ አማራጭ ይኖራል። ዋጋውን ባይቀንስ ዲሴ ግን ብዙ አማራጭ ገባችሁ? አማራጭ ይኖራል። እንደዚህ ሀይቅ እንደዚህ ወደ ውርጌሳ እንደዚህ በቃ ጊራና ምናምን ትተሉ አለ ጎላ ማን አሁን ሀይቅ ላይ አጥለቅልቆታል ማለት ነው። ግን ቆንጆ ነገር አማራጭ ነገር የሆነ መርጣችሁ የምትገዙበት ዲሴ ነው። ዲሴ አራዲያ ወደ ላይ ስትሄዱ ወደ ሰኞ ገበያ በቃ እዛ አካባቢ ስትሄዱ ገበያ አዳራሽ ላይ በደንብ አድርጋችሁ መርጣችሁ እና ደግሞ ጥራቱን በደንብ ጠይቃችሁ ማለት ነው አለው 43 ቁጥር 46 ቁጥር 52 ቁጥር በጣም ብዙ አለው ማለት ነው። እና ጥራት ያለውና ጥራት የሌለው አለ። ስለዚህ አገራችን ደግሞ ቆንጆ ማንኛው ነው ብላችሁ ጥሩ ሰው ጠይቃችሁ ታማኝ ሰው ጠይቃችሁ ብትገዙት በጣም አሪፍ ነው ብዬ አስባለሁ ማለት ነው እህቶቼ። እንደዛም ነው ማረግም ያለባችሁና ጎላ ማለት ትልቅዬ ፍየል የሚሰራበትና በሬ የሚሰራበት ነው ማለት ነው እህቶቼ። በሬ ታርዶ የሚሰራበት ማለት ነው። እና አገራችን ላይ እንደው እውነቴን ነው የምላችሁ የምነግራችሁ ነገር እንኳን ከተማ ማለት ነው እህቶቼ ገጠር ሄዳችሁ የሆነ ነገር መዋሳችሁም አሁን ላይ በቃ እንደ ነውር ሆኗል ማለት ነው። እንደ ነውር አሁን ላይ የገጠር ልጆች ለእናት ለአባቶቻቸው እያማሉ እንደዚህ በቃ የሆነ ማሻላ ሁሉም ቤታቸው ሙሉ ሆኗል። ስለዚህ እኛ አሁን ከዚህ ሂደን ወደ ገጠር የሆነ ነገር እንዋስ ብለን እንዴ አገዛውም እንዴ ነው የሚሉት ማለት ነው። አገዛውም እንዴ በቃ ይሸግራታል ምናምን መዋዋስ እየቀራ ነው፣ እንደ ድሮ አይደለም። ገባችሁ? እና ደግሞ ምንድነው በእድር አለ በእድር ብረት ድስት ይሰራ የለም እንዲህ የሆነ ጉዳይ ምናምን ሲመጣ ያለች ኮሜንት ላይ ያለ ማለት ነው እህቶቼ። እና ለራስሽ የእድር ራሱ ቢሆን እኮ አንድ ላይ ይከራያል። ታውቃላችኋ ጎላ እንደሚከራይ ጎላ ትሪ ነበር። በርግጥ አሁንም ትሪ ይከራያል ግን ተበፊቱ ተትሪው ግን አሁን ላይ ዘመናዊ የሆነው ይሄ ትሪ የሚመስል ኒኬሎቹ ሳህኖች እነሱ ይከራያሉ። ፕላስቲኮቹ እንደዚህ ረጃጅሞቹ ማለት ነው እነሱ ይከራያሉ እህቶቼ። ስለዚህ እዚህ ይዛችሁ ራሱ ገዝታችሁ መጥታችሁ ይዛችሁን ባመጡ እዚሁ ብትገዙት ሁሉንም ነገር ገዝታችሁ ማከራያት ትችላላችሁ።
ለሌላ ሰው መሰለ ጉዳይ እኔ አሁን ለምሳሌ የለኝም እኔ ከሰው አላመጣም ብዬ የኪራይ ብሬን ከፍዬ አንድ ቀን ተሰርቶበት በሁለተኛው ቀን ተጣጥቦ ምናምን ይመለሳል ማለት ነው። ያ በዛን ሰዓት ያው ማንኛውም ሰው እንደምታከራያች ሴትዮ ለኔም ታከራየኛለች ማለት ነው። ስለዚህ ይከራያል እስከ 600 ብር 700 ብር ለአንድ መስሪያ። ያንንም እንደው በደንብ አጥፋችሁ ልክ እንደዛው እንደመጣ አርጋችሁ ነው እንትን የምትሉት ማለት ነው የምትመልሱት። በደንብ ጽድት አርጋችሁ አጥፋችሁ። ጥቁር ምናምን እንደዚህ ሳቱ የበላው በእንጨት ነው የሚሰራው መቼም በከሰል ወይም በኤሌክትሪክ አይሰራም። ስለዚህ በእንጨት ስለሆነ በጣም ነው የሚያጠቁረው ማለት ነው። ያንን እንዲያጠቁርባችሁ አመድና ላርጎ ይደረግና ይቀባል። ገባችሁ? ላርጎ መጀመሪያ ይቀባል በወፍራሙ ላርጎ። እሱን ቀብታችሁ ከዛ አመዱን ትደመድሙታላችሁ ወይም በላርጎ አመዱን ድምድም አድርጋችሁ እንደዚህ ትቀቡታላችሁ ማለት ነው ዙሪያውን። ከዛ ስስ ብረት ድስት ታረጉና ትጥሉታላችሁ። ልክ ወጡ ዛሬ ተበልቶ ዛሬ ተሰርቶ ያልቃል እስከ ነገ ድረስ። ታላለቀ ሌላ ላይ ይገለበጥና ይታጠባል። ስታጥቡት ያላርጎ እዛ ብረት ድስት ላይ ሻሽ አስመስሎ ምንም ጥቁረት ምናምን የለውም ውርድ ነው የሚያደርገው ማለት ነው። እንደዛ ነው አሁን ላይ ያው ብዙዎቹ ታውቃላችሁ በርግጥ ማለት ነውና ጎላ ማለት ትልቅየው ብረት ድስት የሚከራይም እና ማከራያትም ራሱ ይቻላል። ስለዚህ ለራሳችሁ ግን አሁን ስንት ሆኗል ይሄን የምትሉ እህቶች አላችሁ። በጣም ብዙ ብር ሆኗል። አሁን ላይ የ30 ሺህ ብር አለ ከፍና ዝቅ አለ እህቶች እስከ 30 ሺህ ብር 35 ሺህ ብር 25 ሺህ ብር ገባችሁ? 25 ሺህ ብር እና በጣም ትላልቅ ጎላ አለና እንደመጠኑ ነው። ለምሳሌ አሁን እኔ ለቤቴ አንድ ፍየል የሚሰራ ይበቃኛል። እኔ አንድ በሬ ወይም ሰርግ አስርጌ አንድ በሬ የሚሰራ ተፈለኩ ደግሞ በሬ መስራት ተፈለኩ እከራያለሁ ማለት ነው። ገባችሁ? እከራያለሁ። እናቶቼ ይሄን ነገር ተግባራዊ ብታረጉት በጣም አሪፍ ነው ብዬ ነው እኔ እንግዲህ አጋጣሚ ነው ይሄን ቪዲዮ ገባ ብዬ ያየሁት ማለት ነው። ጎላ ምንድን ነው ጎላ ምንድን ነው ትትሉ አይቼ ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።